ስለ ኢየሱስ ያለው አመለካከት እስልምና ምንድነው? ኢየሱስ በጣም በዚህ አጋጣሚ በጣም ነው የምከታተልህ። ስለ እስልምና ትንሽ እንድታስረዳኝ ፈልጌ ነበር። እሺ፣ ኢስላም አምላክ አላህ ሱብሓነሁ ወተዓላ ለነቢያት ሁሉ ደንግጎ ያዘዘባቸው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ስለ እስልምና ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረው ሃይማኖት እያለ ይናገራል። ስለዚህ ለቀደምት ነቢያት የተሰጠ ትእዛዝ ነው ኢስላም። እነሆ ዛሬ ለእናንተም አዘዝኳችሁ እያለ ይነግረናል አምላክ አላህ። በሌላ ቦታ ላይ ሲናገር ራሱ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ከከሰሩት ሰዎች ትሆናላችሁ እያለ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኽረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ይህ ሃይማኖቱ ከእኔ ዘንድ ተቀባይነት የለውም፣ በቀጣዩም ዓለም ከከሰሩት ሰዎች ይሆናል አለ። አምላክ አላህ ሱብሓነሁ ወተዓላ እስልምናን ለተቀበለ ሰው ምን ቃል ገብቶለታል? በቀጣዩ ዓለም የሚለውንም እንዲሁ ነግሮናል። በቀጥታ ገነትን አስገባዋለሁኝ የዘላለማዊ ህይወትንም እሰጠዋለሁኝ ብሏል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል በሱረት ዙኽሩፍ ላይ። እነዚያ በአናቅጾቼ አምነው ሙስሊም የሆኑትን ገነትን ግቡ እላቸዋለሁኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲት ላይ አልጀነቱ ላ የድኹሉሃ ኢላ አልሙስሊም አሉ። ጀነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ነቢያት ልክ እንዲሁ በተናጠል ህዝቦቻቸውን ሙስሊም ሁኑ እያሉ ሲያዙ እንመለከታለን። ለምሳሌ ያዕቆብን እንውሰድ። ወያዕቁቡ ያ በንየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ ባላቸው ይላል። እና ይህ ነው አምላክ ይህን የነቢያትን መንገድ እንድንከተል አዟል ማለት ነው። ስለ ኢየሱስ ያለው አመለካከት እስልምና ምንድን ነው? ኢየሱስ በጣም የተከበረ የተወደደ ከአምላክ ዘንድ ቅርብና ታላቅ ደረጃ ያለው ነቢይ ነው፣ መልእክተኛ ነው። አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ፈጥሮታል። ያለ ወንድ ግንኙነት ከድንግል ማርያም ማንም ወንድ ጫፏን ሳይነካት አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ እርሱን ፈጥሮታል። ለእስራኤል ሰዎችም መልእክተኛና ነቢይ አድርጎታል። አላህ በቁርአን ላይ ሲናገር ስለ ክርስቶስ ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። ኢየሱስ ራሱ ሲናገር ምን ይላል? ቃለ ኢኒ ዓብዱላሂ አታኒ ልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ይላል። አላህ ነቢይ አድርጎኛል እያለ ይናገራል። ኢየሱስ ክርስቶስ ተአምራቶችን ተሰጥቶ ነበር ከአምላክ ከአላህ ዘንድ የነቢይነቱ ማረጋገጫ የሆኑ ዘንድ። ከእነዚያም መካከል ሙታንን ማስነሳት፣ ማየት የተሳናቸውን አይናቸውን ማብራት፣ ለምጽ ያለባቸውን መፈወስ፣ መስማት የማይችሉን እንዲሰሙ የማድረግ ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። እነዚህም ሁሉ የነቢይነቱ ማረጋገጫዎች ናቸው። ይህ ነው ራሱ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ይላል። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ይናገራል። ራሱ ሳይሆን ከአምላኩ ዘንድ የተሰጠው እንደሆነ ይገልጻል። መጨረሻ ላይ ምን ይላል? ፈተቁላህ ወአጢዑን አለ። አላህን ፍሩና እኔን ማዛችሁን ታዘዙኝ አላቸው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ኢየሱስ ሊሰብክ የመጣው ስለዚያ ስለላከው ስለ አንዱ አምላክ እንጂ ስለ ራሱ አይደለም። እኔን አምልኩኝ ሊል አልመጣም በፍጹም። የላከውን ያንን አንድና ብቸኛ የሆነውን አምላክ አምልኩ ሊል ነው የመጣው። ቀደምት ነቢያትም ለዚሁ ነው የመጡት። መል መሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። አምላክ አላህ ስብሐነሁ ወተዓላ ስለ መሲሁ ሲናገር ምን ይላል? መሲሁ ወይንም ክርስቶስ ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ወኡሙሁ ስዲቀቱን፣ እናቱ ደግሞ እውነተኛ ሴት ነበረች።
ጻድቅ ሴት ነበረች ብሎ አላህ ሱብሓነሁ ወተዓላ ይመሰክርላታል። እርሷም ልክ እንዲሁ አንድ አላህን ስትገዛ አንድ አምላክን ስታመልክ የነበረች ሴት እንጂ ሌላ አይደለችም። ይህን ይመስላል። አመሰግናለሁ። ሻሃዳ የሚያስፈልግ ነበር። አይሽ የምለውን ቃል አብረሽ እየተከተልሽ በቃ እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አዲ ነው ጥያቄውን አብ ለወልድ አምላኩ ነው አይደለ? ለሁለተኛው ስላሴ አምላኩ ሳይሆን ወልድ የአብ ቃል ነው። ቃሉ ነው አምላኩ ነው። ማስረጃ ላሳየ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ኢየሱስ ማንን ነው? አብን ነው፣ የጌታ ሰው። ስለዚህ ኢየሱስ ክርስቶስ ወልድ አምላክ አለው ማለት ነው። በስጋ ሆኖ ነው። በስጋ ስለሆነ ነው እንጂ አንተ አልክ አምላክ ስላደለ አይደለም። አንተ አልክ ኢየሱስ ክርስቶስ እኔ አምላኬ ስል በስጋዬ ነው አላለም በፍጹም። እንዲህ እያሉ ነው የቤተ ክርስቲያን ቄሶች የሸወዷቸው። የምሬ ነው። ወረበል ካዕባ ለዚህ ነው የሸወዷቸው። ይሄ በስጋው፣ ይሄ በአጥንቱ፣ ይሄ በነፍሱ፣ ይሄ በመለኮቱ እያሉ ብትንትን አደረጉላቸው እናንተን ለማሳት። ቃል በቃል ኢየሱስ ክርስቶስ አምላኬ እያለ እየተናገረ አምላኬ ያልከው አንተ በስጋ ነው፣ እኔ በስጋዬ ነው አምላክ ያለ ብሏል ወይ ኢየሱስ ክርስቶስ አላለም በፍጹም። ይሄ እኮ አደጋ እኮ ነው። ስለ መለኮት ስለ አምላክ እየተወራ እንዴት ነው እንዲህ በቀላሉ ሰውየው ከቂሱ አንስቶ በስጋው ነው ይሄንን ብሎ የሚተረጎምላቸው? ለምን ትሰሟቸዋላችሁ? እስከ መቼ ድረስ አምላክ አለኝ እያለ ወደዚያ ወደ አምላኩ ይጸልያል አይደለ? ይሄንን ታውቃለህ አይደለ? እያለቀሰ ይጸልያል አይደለ? ኢየሱስ ወደ አምላኩ ቅዱስ ላይ ክርስቶስ አምላክ ነው የሚል እኮ አለ። አምላክ እንደሆነ ይናገራል ራሱ ክርስቶስ አምላክ ነው። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ የት ጋር ነው የተናገረው? ኦኬ አሁን ጠቅሶን አልያዝኩም አለ እኔ አምላክ እንደሆነ ይናገራል መጽሐፍ ቅዱስ ላይ አይናገርም። እሺ ይዘህ ትመጣለህ። ለማንኛውም አምላክ እንዳለው ነው ኢየሱስ ክርስቶስ የተናገረው። እሺ ለዚያ ለአምላኩ ይሰግዳል አይደለ? ይጸልያል፣ ወደ አምላኩ እያለቀሰ ይለምነዋል አይደለ? እያለቀሰ አምላኩን ይለምነዋል። ይህን ታውቃለህ? ወደ አምላኩ ይጸልያል ኢየሱስ ክርስቶስ በጉልበቱ እየተንበረከከ ይለምናል አምላኩን፣ በግንባሩ እየተደፋ አምላኩን ይለምናል። ይህን ሁሉ ታውቃለህ ሳሚ? እሱ በስጋ ስለተገለጠ ስጋነት ነው የእሱ የስጋነት ባህሪው ነው። አይልም እንደሱ አይልም። እናንተ ናቸው ይሄ በስጋ ምናምን የምትሉት። ኢየሱስ ክርስቶስ እነዚህ ተግባራቶች ሲያደርግ ጊዜ ይሄን የማደርገው በስጋዬ ነው ምናምን ይሄ በመለኮቴ ነው ብሎ አንዲት ቦታ ላይ ለይቶ አልተናገረም። ሁሉንም ስራዎች ሲሰራ ማስረጃ ላምጣልህ። ይዘናሽ ኢየሱስ ክርስቶስ እኔ በስጋዬ ነው አምላክ ያለኝ አልኩት ካለ አሳየን። ችግር የለም። አምላክም ነኝ ያለው አለ። በቃ እመጣልሃለሁ ማስረጃሽ። በቃ ሳሚ አንተ አንድ ጥያቄ ልጠይቅህ። ይህን አሳይመንት አድርግልኝና እመጣልሃለሁ ድሉን ከሰጠኝ ሌላ ጊዜ። አሁንም ትንሽ ቆይቻ እመጣልሃለሁ። ግን አንተ ስለ መሐመድ ልጠይቅህ አንድ ስለ ነቢዩ መሐመድ አሁን ደስ ቢለኝ ስለ እርሳቸው ነገር ጠይቀኝ። እሺ ቅድም ሰው ሲወለድ ሙስሊም ነው ብለሃል። ፓስተር ጋዲሳ አንድ ቤት አድርገው ቀጥል ሳሚ ሙስሊም ነው ብለሃል። ምናልባት እኔ ስወለድ ሙስሊም ልሆን እችላለሁ፣ ግን ሙስሊምና እምነት ከመምጣቱ በፊት የተወለዱ ሰዎችስ ምን ነበሩ? በጣም ጥሩ። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚፈጠሩ ሰዎች ከእናታቸው ሲፈጠሩ ጊዜ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው የሚፈጥራቸው። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩትም ራሱ ማለት ነው። ግን ከተወለዱ በኋላ እነዚህ ህፃናት ልጆች ሁሉም ሰው በያለበት እምነት ልጁን ያሳድገዋል። አየህ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ይህን ሐዲስ ላይ ምን አሉ መሰለህ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ አይ ዐለል ኢስላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማንም የሚወለድ ህፃን የለም ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ።
ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ፣ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ መጁሲ ወይንም የእሳት አምላኪዎችን ከሆኑ ወደዚያው ወደ እምነታቸው ይቀይሯቸዋል ብለው ተናገሩ። ስለዚህ ሁሉም ሰው ሲወለድ ጊዜ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበረም ህዝብ ሁሉ ሙስሊም ተደርጎ ነው የሚወለድ። ኦኬ፣ ይሄንን ያለው ነብያችሁ መሐመድ ነው አይደል? እንግዲህ ከመሐመድ በፊት ይሄንን የተናገረ ሰው ነበር? ይሄን የነገሯችሁ እርሳቸው ናቸው መሐመድ አይደል? ከእሳቸው በፊት ሃይማኖት አልነበረም አይደል? ሙስሊም አልነበረም። እርሳቸው ይሄንን ምን ማረጋገጫ አላቸው? ይሄንን ለዚህ ለምሳሌ ለመሐመድ ጅብሪል ነው ነግሯቸው የጻፉት፣ ለጅብሪል ደግሞ እግዚአብሔር ነው ነግሯቸው የጻፉት፣ አላህ ነው ነግሯቸው የጻፉት ለጅብሪል ሶሪ ለአላህ ጅብሪል ደግሞ ለመሐመድ ነገሯቸው። መሐመድ ሲጽፉ ያየን ሰው አለ፣ ምስካሪ ያለ ምንድነው ማራ አሁን መሐመድ ከነገሯችሁ ውጪ ሌላ ምንድነው? መሐመድ ያን ነገር ከአላህ እንደመጣላቸው ምንድነው ማረጋገጫቸው? ማረጋገጫ ሰጣለሁ። አንደኛ የአምላካችን የአላህ ሱብሓነሁ ወተዓላ ማረጋገጫ፣ ሁለተኛ የመላእኩ ገብርኤል ማረጋገጫ፣ ሶስተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ማረጋገጫ፣ አራተኛ ከእርሳቸው ውጭ የነበሩ አብረዋቸው የነበሩ ቃሉን ሲሰሙ የነበሩ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ከ120 ሺህ በላይ የሆኑ ሰሃቦቻቸው ይህን ቁጭ ብለው አብረዋቸው ይሰሙ ነበር። ጭራሽ መላእክቶችን ያዩ ነበር፣ ቃላቸውንም ይሰሙ ነበር። የእነሱን ምስክር አሳይሃለሁ። መልአክ ገብርኤልና ሚካኤልን ያያቸው ነበር። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ቁጭ ብለው ሲናገሩ፣ ልክ እንዲሁ ደግሞ ከእርሳቸው ጠላትን ሲከላከሉላቸው አብረዋቸው ያዩ ነበር፣ ይመለከቱ ነበር። ስለዚህ የእነዚያ ሁሉ ምስክር አለ። ማስረጃ አለ። አዎ ገብርኤልና ሚካኤልን እንዳዩቸው ከእርሳቸው ውጭ የሌላ ሰው ምስክር ልስጥህ? ግን አየው ብሎ የተናገሩት እሳቸው ናቸው። ቁርአን የጻፉት ነብዩ ናቸው አይደለ? አላህ ወረደው ነብዩ ናቸው አይደለም። እነዚያ ሰዎቹ ያየው ሰው ነው ራሱ የተናገረው። የሌላ ሰው ምስክር ነው። እንዳፈራ ላሳይ ሳሚ፣ ላሳይ አብሽር፣ አሳይ እሺ እሺ ያውና እዚህ ጋር ላሳያችሁ። ምን ይላል? ያየው ሰው ያውና ሰዕድ ብን አቢ ወቃስ ይባላል። ወደ አማርኛ ቀይርልሃለሁ። ያውና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሓባ የሆነው ሰዕድ ብን አቢ ወቃስ ይባላል። ይሄ ሰሃባ ምንጩን የት ታገኙታላችሁ? ሶሒህ ሙስሊም 3206 ላይ ታገኙታላችሁ። ምን ይላል? ረአይቱ ዐን የሚኒ ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብል ወላ ባዕድ ያዕኒ ጅብሪል ወሚካኤል ዐለይሂማ ሰላም። ሰዕድ ብን አቢ ወቃስ ምን አለ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኝ ጎናቸውና ከግራ ጎናቸው የኡሁድ ቀን የኡሁድ ዘመቻ ቀን ማለት ነው። ጠላት ጋር እየተፋለሙ እያሉ ነቢ ሰለላሁ ዐለይሂ ወሰለም የዛኔ ከቀኝና ከግራቸው ሁለት አካሎችን ተመለከትኩኝ አለ። በእነርሱም ላይ ነጫጭ ልብሶች አሉ። ከዚያም በፊት ከዚያም በኋላ አይቻቸው አላውቅም እነዚያንም አካሎች። እነዚያም ገብርኤልና ሚካኤል ብሎ ያውና ያየውን መስክሯል። ይህ የነቢ ሰለላሁ ዐለይሂ ወሰለም ሶሓባ ማለት ነው። ወደ አማርኛ አልቀይርላችሁ ላይ ነው ቁርአን ላይ ነው ያለው፣ ሀዲስ ላይ ነው? ቁርአን ቆይ ጥያቄህን አትቀይር። ቁርአን የአላህ የአምላካችን የአላህ ሱብሓነሁ ወተዓላ ቃል ነው። የሰዎች ቃል ቅልቅል የለበትም። ሐዲስ ላይ የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ምስክሮች የተናገሩትን ነው። እሱን ነው አምጣልኝ ያልከው። የሙሐመድ ጋር መላእክቶች ሲመጡ እንደነበር ያዩ ምስክሮችን አሳየኝ ብለህ ያውና እዚያ ጋር እያሳየንህ ነው። እሺ ምን ይላል? ወደ አማርኛ ቀይር ይልሃለሁ። ምናልባት ጎግል ዐለይሂ ሰላም በትክክል ተርጉሞት ከሆነ እንመልከተው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የኡሁድ ቀን
ሁለት ሰዎች ነጭ ልብስ ለብሰው አየሁ ይላል። ከእርሳቸው ቀኝና ግራ ጎን ማለት ነው። ከዚህ በፊትም ሆነ ከዚያ በኋላ አይቻቸው አላውቅም ነበር አለ። ማለትም ጅብሪል እና ሚካኤል ሰላም በእነርሱ ላይ ይሁን። ያ ሰላም ማን ይባላል? ይህንን የመሰከረው ሳዕድ ብን አቢ ወቃስ። ምንጩ ሰሒህ ሙስሊም ላይ ታገኘዋለህ 2306 ላይ። ይሄን ይመስላል። ጠየሳ መርሐባ። እሺ እኔ ግን እንትን የሰማሁት ማለት ነው የሰማሁትና ማቀው ማለት ነው ቁርአንን በጠቅላላ የጻፈው መሐመድ ነው። ምንም መሐመድ ብቻ የጻፈውን ሁሉም ነገር እዛ ላይ መሐመድ ያለ የጻፈው ብቻ ነው። ከአላህ መጣለት፣ ጅብሪል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው ነው የሚባለው። ሌላ ደግሞ የሰማሁት ነገር ምንድነው? መሐመድ መጻፍና ማንበብ አይችሉም። እርሳቸው የጻፈላቸው ሰውዬ ክርስቲያን ነው። አሁን መልሶም ክርስቲያን ሆኗል። ይሄንንስ አለ ጥቅስ ቁርአን ላይ አለ። ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፉላቸው ውጪ አያውቁም ብሎ መልሶ ክርስቲያን ሆኗል። አለ ቁርአን ላይ ጥቅሱ ጠፍቶብኝ ነው አመጣልሃለሁ። አራውቃለሁ፣ ያስረዳለሁ። ቁርአን ላይ አይደለም። እሺ ለዚህ መልሳለህ? አዎ ላስረዳ፣ ችግር የለም። እያንዳንዱ የሚነግሯችሁን ሁሉ አምጡና እዚህ ጠይቁ፣ ችግር የለውም። ገብታችኋል? እኔ መልስላችኋለሁ። ይሄ ሰው ማን ይባላል መሰለህ? ከነ ስሙ ልንገርህ፣ ከነዘሩ ከነዘር ማንዘሩ እነግርሃለሁ። እሺ ምን እንደነበር፣ ከዚያ በኋላ ምን ሆነ፣ ከዚያ በፊት ምን ነበር፣ ስለዚያ ስራው ምን ብሎ መጨረሻ ላይ ገለጸ ቢለሆነ እነግርሃለሁ። ስሙ ዓብደላህ ብኑ አቢ አሰረሕ ይባላል። የዑስማን ብኑ ዓፋን የነቢዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ፣ የእርሳቸው የሶስተኛው ኸሊፋቸው የጥቢ ወንድማቸው ነው። ይህ ሰውዬ ካነ መሲሕይን ክርስቲያን ነበረ። አዎ ክርስቲያን ነበር። ከዚያ በኋላ ሰለመ፣ እስልምናን ተቀበለ። ማሻአላህ እስልምናን ከተቀበለ አሁን ምንድነው የሚሏቸው መሰላችሁ? እነዚህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ ክርስቲያን ነበር። ልክ አንድ ብቻ ጸሐፊ እንደነበራቸው አስመስለው ይነግሯቸዋል። ያም ሰው ወደ ክርስትና ተመልሷል። ስለዚህ ያ የጻፈው ሰውዬ በረዘ ይጽፍላቸው ነበር ነው የሚሏቸው። ተመልከቱ ታሪኩ እንዴት እንደሆነ። ይህ ሰው እስልምናን ተቀበለ። ማሻአላህ ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከእርሳቸው ስር ቁጭ ብለው ሰሃቦቻቸው ይጽፉ ነበር። የሚገርም ሁሉም ሰሃባ ይጽፋል፣ ቁርአንን እየሰሙ ከእርሳቸው እያዳመጡ ማለት ነው። ቃል በቃል ኑ እያሉ የእያዘዟቸው በርካታ ሰሃቦቻቸው ይጽፉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዘይድ ብን ሳቢትን እድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዛሉ። ዘይድ ይመጣል ይጽፍ ነበር። ቃል በቃል ራሱ ሲናገር ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። አየህ ሌሎች ሰሃቦች ነፍ ሰሃቦች ይጽፉ ነበር። እሱም እንዲሁ አንተም የዛኔ ብትሰልም ምን ታደርጋለህ? ከሳቸው ስር ሄዳ ቁርአንን መጻፍ ትችል ነበር። ልክ እንደ ማንኛውም የሰለማ አካል መጥቶ እሱ ጻፈና ሄደ። ስለዚያ ነው እየተናገረ የነበረው ሰውየው እንጂ ሙሉ ቁርአን ጸሐፊ ነኝ ምናምን እያለ አይደለም። ከሚጽፈው መካከል አንደኛው ነበር፣ ይጽፍ ነበር እሱ። ገብታችኋል አይደለ? ከዛ የሰውዬ ከፈረ፣ ከእስልምና ወጣ። ከእስልምና ወጣና ሄደ ወዴት? ወደ ቁረይሻውያኖች ዘንድ ተመለሰ ከመዲና። እኔ ሙሐመድ የምጽፍለት እኔ ነበርኩኝ፣ ይጽፍለት ነበር አለ። ከዚያ በኋላ ገፉሩ ረሒም ብለህ ጻፍ የሚለኝን ዓሊሙን ሐኪም ብዬ ጽፍለታለሁ አያውቅም ነበር ብሎ ተናገረ። ከዚያ በኋላ ታሪኩን ግን አይቀጥሉልህም ሳሚ። የሚገርምህ ይሄ ሰውዬ ምን አደረገ ከዚያ በኋላ ከተባለ ንስሐ ገባ፣ ተጸጸተ፣ ከስራው ወደ እስልምና ተመለሰ። ንስሐ ማለት ነው ታውቃለህ? ያለፈው ስራው ስህተት እንደሆነ አምኖ ሰውዬው ተመለሰ እያልኩህ ነው። እየዋሸ እየቀጠፈባቸው እንደሆነ በእርሳቸው ላይ ተናገረ ራሱ። ወታበ ኢለላህ ወአስለም ወሐሱነ ኢስላሙ፣ ወደ አምላክ ወደ አላህ ስብሐነሁ ወተዓላ ተጸጸተ ከስራው። ያ ስራው የተናገረው በእርሳቸው ላይ ውሸት እንደሆነና ስህተት እንደሆነ አመነ፣ ንስሐ አደረገ። ከዛ ወደ እስልምና ገባ። ከዚያ በኋላ በእስልምና ላይ ጸንቶ ሞተ። እንዳውም በርካታ ዛሬ ላይ የሚገኙ አፍሪካ ላይ የሚገኙ የሙስሊም ሀገራቶችን በእርሱ እጅ እንደተከፈቱ ታውቃላችሁ። እነዚህ እነ ቱኒዚያ፣ እነ ሊቢያ፣ እነ ግብፅ፣ እነ አልጄሪያ ምናምን እነዚህ ሁሉ ይህ ታላቅ የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው ድል ያደረጋቸውና ወደ ኢስላም እንዲገቡ ያደረጋቸው እና ይህን ይመስላል። እና ያ ሰው ተጸጽቶ ንስሐ አድርጎ ወደ እስልምና ተመልሷል። ሲቀጥል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ጸሐፊዎች ነበሯቸው። እሱም ልክ እንደ አንድ እንደሰለመ ሰው መጥቶ ይጽፍ ነበር። መጥቶ ዓብደላህ ብኑ አቢ አሰረሕ ይባላል። እሺ ኧረ ከፈለክ አውጥቼ ማስረጃውን አሳያለሁ። እንደሰለመና ንስሐ እንዳደረገ ወደ እስላም እንደመጣ ላሳይህ።
ብታሳየኝ ደስ ይለኛል። ያ እነዚህ ጋር ወአስለመ ወሐሱነ ኢስላሙ ይላል። ወደ አማርኛ እስኪ ልቀይርልህ። ስለዚህ ሰው ነው የሚናገረው። ያው እነዚህ ጋር ይታያል። ስለዚህ ሰው ነው። የመጀመሪያው እሱ አብደላህ ብን ሰዕድ ብን አቢ አሰራህ ይባላል። አቡ ያሕያ አልቁረሺ አልአሚሪ የዑስማን ብን ዓፋን የአሳዳጊ ወንድም ይላል። የአሳዳጊ ወንድም የጥቢ ወንድም ለማለት ነው። እና ይህን ሰውዬ መጨረሻ ላይ ሲገልጸው ምን ይላል ይታያል። እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውየው። ወአስለመ ይላል በአረበኛው ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውየው ከዚያ በኋላ ምን ያደረገ ከተባለ ቅድም እንዳልኩህ የአፍሪካ በርካታ ሀገራቶችን የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብፅ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብፅ አስተዳዳሪ አድርጎ ሾመው ይላል። እና የዳት አሰዋሪ ጦርነትንም መርቷል። አፍሪካንን በመውረር ብዙ ከተሞቿን ድል አደረገ። በዓሊ ረዲየላሁ ዐንሁና በሙዓውያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የስራዬን መጨረሻ የንጋት ሶላት ይሁንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የስራዬ መጨረሻ የንጋት ሶላት ትሁንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርመህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላህ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጎን አሰላምቶ ወደ ቀኙ፣ ከዚያ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንደውም ከዚያ በኋላ ገብተዋል። ጥቅሱን ትነግረኛለህ? ለያዘው ሲር አዕላም ኑበላ ይቅርታ፣ ሲር አዕላም ኑበላ ለልኢማም አልዘሀቢ የኢማሙ አልዘሀቢ ሲር አዕላም ኑበላ ሶስተኛው ሙጀለድ ቁጥር 34 ላይ ታገኘዋለህ። እሺ ሲር አዕላም ኑበላ። አንድ የመጨረሻ ጥያቄ ልጠይቅህ እና ሌላ ጊዜ ጥሩ ነው የመለስክልኝ መልስ። ትንሽ አሁን ቅር ያለኝ ከቁርአንና ከሐዲስ ውጪ ከሆነ መጽሐፍ ስለመለስክልኝ ነው። ግን ያው እኔ አላቅም ስለ እንትኑ ያው ሊኖር ይችላል እንዲህ ከቁርአንና ከሐዲስ ጋር ተያይዞ አሁን በእኛም አለ መጽሐፎች አሉ ማብራሪያ። እሺ ቀጥልሽ። እና እንትን ክርስቶስ አምላክ ነው ተብሎ እኮ ተጽፏል ቁርአናችሁ ላይ። ለዚህ ታስረዳ ማብራሪያ ስጠኛለህ? ክርስቶስ አምላክ አለኝ እያለ ነው ጌታ አለኝ እያለ እንጂ ቁርአን ላይ የተጻፈው አምላክ ነው ተብሎ አልተጻፈም። እሺ ላይ ምልክ ዳይሬክት አይደለም የተጻፈው። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ? ደጃልን ታውቀዋለህ አይደል? ደጃል ማለት እንትን ነው፣ ጸረ አላህ ነው አይደለም? ደጃል ማለት ሰው ያስነሳል፣ ጸረ አላህ ነው አይደለም? አይደለም? ስለዚህ ቁርአን ላይ ምን ይላል? እዚህ ጋር አንድ ነገር እንዳው ልጨምርላችሁ ልጆች። እሺ እዚህ ጋር ልጨምርላችሁ። ምን ይላል? አንድ ከይቅርታ ጋር ከቅድሙ ጋር የተያያዘ ስለሆነ ሌሎች ልጆችን ቢሰሙት ምን ይላል? ወለም ነቂፍ ዐላ ሪዋያ ሰሒሐ አልኢስናድ አነ ዐብደላህ ብን አቢ ሰረሕ ካነ ዩሐርፍ አልቁርአን። ትክክለኛ ሰነድ ያለው ሐዲትን በፍጹም አላገኘንም እስካሁን ድረስ። ያ ሰሓባ ቁርአንን ሲበርዝ እንደነበር ወይንም ነቢ ሰለላሁ ዐለይሂ ወሰለም ያላዘዙትን ሲጽፍ እንደነበር የተባለው እንዳውም ዘገባው ትክክለኛ ይሆን አይደለም። ወኢነማ ፊ ቅሶቲሂ በታሪኩ ላይ ያለው ነገር ግን ምንድን ነው? አዘለሁ ሸይጣን ሰይጣን አጠመመው ወይንም ሰይጣን አንዳለጠው የሚል ቃል እንጂ የተገለጸው ቁርአንን ከነቢ ሰለላሁ ዐለይሂ ወሰለም እየሰማሁኝ እንዲህ እጽፍ ነበር የሚለው ራሱ ደካማ የሆነ ዘገባ ነው እያለን ነው። ታሪኩን እዚህ ሶሒህ የሆነ ሐዲስ ላይ ልስጣችሁ። ያው ምን ይላል? አብዱላህ ብኑ ዓባስ ከማንም በላይ እሱ ያውቀዋል አይደለ? አብዱላህ ብኑ ዓባስ ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ነሳኢ ላይ የተዘገበውን ሐዲስ ምን ይላል? ስለዚያ ሰው ሲናገር عن ابن عباس رضي الله عنه قال كان عبد الله بن سعد بن أبي سرح يكتب لرسول الله صلى الله عليه وسلم. عبد الله بن أبي سرح لنبي محمد صلى الله عليه وسلم قرآن يصف نبر على أو يصف نبر فأزله الشيطان
ሰይጣን ግን እንዳለጠው ይላል። አያችሁ ፈለሐቀ ቢልኩፋር ወደ ካህዲያኖችም ሄደ ተጠጋ አለቀ በቃ። እንዲህ እያለ ሲጽፍ ነበር ምናምን የሚለውን ነገር በፍጹም አልገለጸውም አብደላህ ብን አባስ። በቃ እንደ ማንኛውም ሰው አመነና ከዛ ከፈረ ነው ያለው። እሺ ቀጣይ ጥያቄ ምን ነበር? ቀጥል። ኦኬ ደጃል እንትን የጸረ አላህ ነው አይደል የሚባለው በቁርአኑ? ቀጥል፣ ጥያቄህን ጨርስ። እና ምን የሚላየው መሰለህ ቁርአን ላይ የሆነ ሰው ሲያነብን ያየሁት ደጃል ሂ ኢዝ አንቲክራይስት ይላል። ደጃል አንቲክራይስት ነው። ደጃል ሐሰተኛ አምላክ ከሆነ ክርስቶስ ትክክለኛ አምላክ ነው ማለት ነው። አንቲ ማለት ተቃራኒ ነው አይደለ? ቁርአን ላይ አለ ደጃል ኢዝ አንቲክራይስት ይላል። እና ለዚህ ምንድነው ማብራሪያ ያለ? እስቲ ብታብራራልኝ ብዬ ነው። ቁርአን ላይ አንቲክራይስት ወይንም እንደዛ ሳይሆን የሚለው ሐሰተኛው ክርስቶስ ነው ማለት ነው። እሺ ደጃል መሲሑ ደጃል ሐሰተኛ አላህ ይሆንና ደጃል ሐሰተኛ አምላክ ነው ይላል። ደጃል ግራ አይኑ ነው ቀኝ አይኑ ጠፍቷል ምናምን ይልና ስለ ደጃል ብዙ ማብራሪያ ይሰጥና ከዛ ደጃል ሰው ያስነሳል። የሞተ ሰው በቃ አላህ ስልጣን ሰጥቶት ግን ሐሰተኛ አምላክ ሆነ። ደጃል ሐሰተኛ አምላክ ነው፣ ደጃል አንቲክራይስት ነው ይላል። ያ ማለት ደጃል ሐሰተኛ ከሆነ ክርስቶስ ትክክል። አንቲ ማለት ተቃራኒ አይደል? ደጃል ሐሰተኛ አምላክ ነው ብሎ ቁርአናችሁ ከገለጸ በኋላ ደጃል የክርስቶስ ተቃራኒ ነው ይላል፣ አንቲክራይስት። ስለዚህ ደጃል ሐሰተኛ ነው ማለት ክርስቶስ ትክክለኛ አምላክ ነው ማለት ነው። ምንም የሚያገናኘው ነገር የለም። የትኛው ጋር ነው እንደው ያለ ቢባል እንኳን ክርስቶስ ትክክለኛ መሲህ መሆኑን ነው የሚመሰክረው። መሲህ ማለት ክርስቶስ አለ ቁርአን ላይ አለ ነው። የለም እሺ እንደሱ የሚል የለም። ለማንኛውም ልንገርህ ያለውን ነገር አዳምጠኝ። ታዳምጣለህ? ስለሱ ስያሜው ምንድነው? ማን ተብሎ ይጠራል ከተባለ ያ አካል ያኒ መሲሁ ደጃል ተብሎ ይጠራል። ደጃል ማለት ውሸታም ሐሰተኛ ማለት ነው። ገብቶሃል? ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብለው ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈለጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት። ይታል አይደለ? ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ ዒሳ ዐለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዶች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለእኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም የኽሩጁ ደጃል ምን አርድ ኹራሳን ፈየትበዕሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ቦታቸዋል ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸውም ላይ የጦር ልብስ አላቸው አሉ። አይተሃል? እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዲዎች እንደመጣ በቃ ለእኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዲዎች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት። የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበር የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም። በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ እንደነ ሰለሞን እንደነ ዳዊት እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ የሚሰብካቸው።
አንተ ነህ ቃል የተገባህ፣ አንተ ነህ ክርስቶስ፣ አንተ ነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊህም ቢና ቀተልነ አልመሲህ ክርስቶስ እያሉ ሲሳለቁበት እንደነበረ ሁሉ ይነግረናል። አያችሁ አይደል? መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ሱብሓነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ፣ በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ፣ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን፣ እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ፣ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ፣ እኔ ወደ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ አነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅቦ ነው የሚወርደው አለ። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይህን የሚያው ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ወደ ቤተል መቅደስ። ከዚያ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰሊ ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላቸዋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማቸው ይህንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለመምጣት መልሰው ስለ ራሳቸው ጉዳይ እዛው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብነ መርየም ፈልየቅረእሁ ሚኒ የሰላም አሉ። አደራ የዛኔ ከእናንተ የማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሃዛ የዱሉ ዐላ መሐበቲህ፣ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትም ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔ ማድረሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛው ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችም ሰግደው እንደጨረሱ ቀጥታ ይወጣል መሲሁ። ቀጣይ ስራው ምንድነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ ዓለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ። ከቤተ መቅደስ ኢየሩሳሌም ከሚገኘው ልክ ከዛ እየወጣ እያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነቢይ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይተዋወቃሉ። ፈየህሩብ ለማምለጥ ይሞክራል ሐሰተኛው መሲህ አሉ። ፈየትበዑ ዒሳም ይከተለዋል አሉ። ወየቁሉ ለሁ ላ ተህሩብ ምኒ እነ ሊ ደርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ አንዲት ምታለችኝ የተወሰነችልኝ፣ ከዛች ልታመልጥ አትችልም ይለዋል። ከዛም ይከተለዋል። ፈየድሪቡሃ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አንዲት ምት ይመታዋል፣ ይገለዋል። ከዚያ በፊት ግን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወዕንደማ የራሁ የዙቡ ከማ የዙቡ ልሚል አሉ። ዕንደማ የضዑ ፊል ማእ፣ ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ አዲስ ተአምራቶችን ይዞ ይመጣል፣ ከአላህ ይሰጠዋል። ምንድን ከተባለ ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። ይሄ የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ ሱብሓነሁ ወተዓላ ምን አድርጎለት ነው የሚልከው? አይኑ በማየት ብቻ ያቀልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢቱ ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ። ወለው ተረከሁ ለዛብ፣ ዝም ብሎ ቢተወው ኑሮ ይቀልጥ ነበር።
ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ ዓለይሂ ሰላምን ማንም ጫፉን እንዲነካው አያደርግም አምላክ አላህ ሱብሓነሁ ወተዓላ። የዛኔም ሲመጣ ጊዜ ይህን ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም፣ ሌላም ተአምር ይሰጠዋል። ከዛሊክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከአፉ የሚወጣውም ትንፋሽ የ100 እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንዲት ስንዝር የምትርቅ አይመስለኝም ሁላ እያወራህ ማለት ነው። የእሱ ግን 100 እርምጃ ሁሉ ይመራቃለው። ያም ትንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ስለሚወደው ነው። ይጠብቀዋል፣ ለጠላት አሳልፎ አይሰጠውም። ቶቻለ አልተገደለም፣ አልተሰቀለምም። ወደፊትም ማንም ጫፉን እንዲነካ አያደርግም አላህ ሱብሓነሁ ወተዓላ። ይህ ነው። እሺ ጥያቄ ያለ ቀጥታ አሎ። ኦኬ፣ ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር።